ሰላም እንዴት ናችሁ? አድማጭ ተመልካቾቻችን ሰላማችሁ ይብዛ እንላለን። ዛሬ እንግዲህ ወቅታዊ መረጃዎችን ይዘን ተመልሰናል። እንደሚታወቀው በዚህ ቻናል የተለያዩ መረጃዎችን እናቀርብላችኋለን። በተለይ ገበያ ነክ የሆኑ መረጃዎችን እናቀርብላችኋለን። ዛሬም ይህንን መረጃ ይዘን መተናል። በተለይ ደግሞ የሰኔ ወር የግንባታ እቃዎችን መረጃ እንሰጣችኋለን። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ እንድትመለከቱ እንድታደምጡ እንጋብዛችኋለን። በዛሬው እንግዲህ ቪዲዮ ዋጋዎችን በተመለከተ ነው ይዘን የምንቀርበው። ከእናንተ ግን አንድ ነገር ነው የምናስቸግራችሁ። በዛውም ይህንን ቪዲዮ እያያችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ እያልን እንጠይቃችኋለን። ይህን ስለምታደርጉ ደግሞ እናመሰግናለን። ምክንያቱም ቪዲዮን ባያችሁ ቁጥር ለሌሎቹም ስለሚደርስልን ነው። የእናንተን ትብብር እንፈልጋለን። እናንተም ደግሞ ከዚህ መረጃ እንድትጠቀሙ እንፈልጋለን ማለት ነው። እንግዲህ ወደ ዛሬ መረጃችን ስንመለስ በዋናነት ስለ ሁለት ዋና የኮንስትራክሽን ግንባታ ግብአቶች የሆኑትን ስለ ጅብሰም እና ስለ ሲሚንቶ የወቅታዊ ዋጋ ሁኔታ መረጃ እንነግራችኋለን። እንድታደምጡን እንጋብዛችኋለን። እንግዲህ እንደሚታወቀው የሀገራችን የገበያ ሁኔታ እለት በእለት ይጨምራል። መቀነስ እንኳን የተወሰነ ነው የሚቀንሰው። እንግዲህ የገበያው ሁኔታ በጣም እጅግ አስቸጋሪ ነው። በየወራቶቹ በየጊዜያቶቹ ስለሚቀያየሩ ለእናንተ ደግሞ ይህንን በማሰብ የየዕለቱንና የየወሩን የዋጋ ሁኔታ ያለበትን እንነግራችኋለን። የመጀመሪያው እንግዲህ የምንነግራችሁ የሲሚንቶ ዋጋ ነው። ከሰሞኑ የዋጋ ጭማሪ እንግዲህ አሳይቷል ሲሚንቶ። በዋናነት ደግሞ ለዛሬ ልንነግራችሁ ያሰብነው የናሽናል ሲሚንቶ ዋጋ ነው። ከዚህ በፊት እንግዲህ ሲሸጥባቸው የነበሩት ቀደም ባሉት ወራቶች ከ2000 እስከ 2200 ድረስ ይሸጡ ነበረ አንድ ኩንታል። አሁን ባለው የሰኔ ወር 2018 ዋጋ ግን እስከ 2700 ብር እየተሸጠ ይገኛል። ዋጋው እጅግ ከፍ ባለ ሁኔታ ነው የጨመረው። እንግዲህ ይሄ ደግሞ ይታወቃል። ዋና ምክንያቶቹ ባይታወቁም እንግዲህ የሚጨምርበት አንደኛው ሪዝን ተብሎ እየተነገረ ያለው ብዙ ፋብሪካዎች ምርት በመቀነሳቸው፣ አንዳንዶቹ ደግሞ በማቆማቸው ነው ይላሉ የመረጃ ምንጮች። ሌላው ደግሞ ያቆሙበት ምክንያት ምንድነው? የሮ ማቴሪያል እጥረት፣ የዶላር እጥረት፣ ዓለም አቀፍ የሰላም ጸጥታ፣ ደህንነት ሁኔታ፣ እነዚህ ሁሉ ተደማምረው ሲሚንቶ እንዲጠፋና ትንሽ እንዲወደድ አድርጓል። እንግዲህ የናሽናል ሲሚንቶ በአሁኑ ወቅት በሰኔ ወር እየተሸጠ ያለው እስከ 2700 እየተሸጠ ነው ያለው ነው የሚለው የመጀመሪያው መረጃችን። እንግዲህ ወደ ሁለተኛው መረጃችን ከመሄዳችን በፊት እንግዲህ እንደምታውቁት የሀገራችን የገበያ ሁኔታ እንግዲህ ለመገመት እጅግ አስቸጋሪ እያደረገው መጥቷል። ትናንት የጠየቃችሁት እቃ ዛሬ ጨምሮ ሊገኝ ይችላል። እንግዲህ ወስኖ ሳይጨምር ከዚህም በባሰ ግንባታ የምታካሂዱ ሰዎች ቶሎ እንግዲህ እድሉን እንድትጠቀሙ፣ በጣም ሳይጨምር ስራችሁን እንድታፋጥኑ እላለሁኝ። ወደ ሁለተኛው መረጃችን ስንሄድ እንግዲህ ሁለተኛው መረጃችን ጅብሰምን ምን ይመለከታል? እንግዲህ ወቅታዊ ዋጋን ስናይ ጅብሰም በጣም ደስ ይላል። መልካም ዜና ነው የዚህ የጅብሰም ዋጋ። ምክንያቱም እንደምታውቁት ጅብሰም ባለፉት ወራቶች እጅግ እጥረት ነበረ፣ እንዲሁም ደግሞ ዋጋም ጨምሮ ነበረ። በእርግጥ ዋጋው እንዲጨምር ያደረገው የጅብሰም መጥፋት ነበረ እና እስከ 1000 ብር ድረስ ሁሉ ደርሶ ነበረ። ነገር ግን አሁን በጣም ደስ የሚለው መልካም ዜናዎችም እየተሰሙ ያሉት ጅብሰም በጣም እየቀነሰ እየወረደ ነው ያለው። እንዲያውም ካጣራሁት መረጃ አንጻር እስከ 650 ብር ድረስ እንደቀነሰ ሰምቻለሁ። መረጃዎችንም አሰባስቤያለሁ። ስለዚህ በኮንስትራክሽን የተሰማራችሁ
ወንድሞቼ ፊኒሽንግ ስራ ላይ ላላችሁም ቤታችሁን እየገነባችሁ ላላችሁም በዚህ ወቅት ጅብሰም ስለቀነሰ እንግዲህ ሳይጨምር እድሉን ተጠቅማችሁ ቤታችሁን እንድታሳምሩና እንድታጠናቀቁ እላለሁኝ። ምክንያቱም የኛ ሀገር የገበያ ሁኔታ እንግዲህ እንደምታውቁት ነው። በዶላር እጥረት በተለያዩ ምክንያቶች እንግዲህ ዓለም አቀፋዊም በሆኑም ሀገር ውስጥም ባሉ ችግሮች በጣም የሚለዋወጥ ነውና ውሳኔያችንንም ፈጠን ካላደረግነው በጣም ብዙ ገንዘብ የምናወጣበት ሁኔታ ውስጥ ይከተናል ማለት ነውና እነዚህን መረጃዎች ይዛችሁ እንግዲህ ወደ ተግባር እንድትገቡ አሳስባችኋለሁኝ። እንግዲህ አድማጭ ተመልካቾቻችን ለዛሬ ይዘናችሁ የመጣ ነው 2 መረጃዎች እነዚህን ይመስላሉ። በቀጣይ እንግዲህ በተለያዩ መረጃዎች እንመጣለን። ምክንያቱም እናንተ በምትሰጡን አስተያየት እንዲሁም ደግሞ ይጠቅሟችኋል ብለን በምናስባቸው መረጃዎች አጠናቅረን ተመልሰን እንመጣለን። እስከዛው እንግዲህ መልካም ጊዜ ይሆንላችሁ።